ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። በእግዚአብሔር ታምኛለሁናም ስለዚህ ነገር እየጸለይኩ ነው ልትሉ ትችላላችሁ። እስቲ አንድ ነገር ልጠይቃችሁ። በሆነ ሰው ላይ ቂም ይዛችኋል? እንኳን በእያንዳንዱ ቀን መደሰት መጣችሁ። ዛሬ ስለተቀላቀላችሁኝ አመሰግናለሁ። ዛሬ ሁሉም ሰው ስለሚወደው ጉዳይ አወራለሁ፣ ራስን መግዛትና ራስን መቆጣጠር። አሁን ደስ አላላችሁም? ቴሌቪዥናችሁን አታጥፉት። ይህንን ማዳመጥ ያስፈልጋቸዋል። በጣም ስርዓት ያላችሁ ሰዎች ብትሆኑም እንኳን ምናልባት ጥሩ እያደረግን ባለንባቸው ነገሮች ላይ እንኳን ሁልጊዜ መታደስ መቻል አለብን። ለመቆጣጠር የሚረዱ መሳሪያዎች ታውቃላችሁ። ራሳችንን መቆጣጠር እንችላለን። ማድረግ ካለባቸው የመጀመሪያ ነገሮች ውስጥ አንዱ ራሴን የመቆጣጠር ችሎታ የለኝም ማለት ማቆም ነው። ወይም እኔ ስርዓት የለኝም። ራስን መግዛት ከመንፈስ ቅዱስ ፍሬዎች አንዱ ነው። መንፈስ ቅዱስም ኢየሱስ አለን መንፈሱም አለን ይላል። ስለዚህ የመንፈሱ ፍሬ በእኛ ውስጥም አለ። ነገር ግን በዘር መልክ ይመጣልና እሱን ለማዳበር ልምምድ ማድረግ አስፈላጊ ነው። ትዕግስት ለምሳሌ የመንፈስ ፍሬ ነውና ያንን ቃል በመጀመሪያ ቋንቋ ብታጠኑት በፈተና ስር ብቻ የሚበቅል ፍሬ ማለት ነው። ደህና፣ ያንን ፍቺ አልወደውም፣ ግን ምክንያታዊ ነው። በሕይወቴ ውስጥ በትዕግስት የምሰራበት ነገር ከሌለኝ ትዕግስትን ፈጽሞ መማር አልችልም። እኔና ዴቭ አንድ ክስተት አጋጥሞን ነበር። ካገባችሁት ሰው ጋር የሆነ ክስተት አጋጥሟችሁ ያውቃል? እና እሱ አሁን ላይ በደንብ መስማት አይችልም። እርግጥ ነው እሱም አልሰማም ይላል። ወይም ትንሽ ችግር አለብኝ፣ ትልቅ ችግር አለበት። ስለዚህ ሀ ይላል እና ሀ የሚለውን ቃል መስማት በጣም ይሰለቸኛል። እና ዛሬ ጠዋት ስጠይቀው ነበር የአየር ሁኔታው ዛሬ ምን ይመስላል? እና እሱ ሁልጊዜ እንደማይሰማኝ ስለማወቅ ጮክ ብዬ ነው የምነግረው። እናም የአየር ሁኔታው ዛሬ ምን ይመስላል? እሱም የአየር ሁኔታው ዛሬ ምን ይመስላል አልኩት እና እኔም የአየር ሁኔታው ዛሬ ምን ይመስላል እሱም እሺ እንግዲህ በጥሩ ሁኔታ እያወራሽኝ አይደለም አለ። እኔም አትጨነቅ፣ ዛሬ ስለ ስነ ስርዓትና ራስ መግዛት ስለ ማዳበር ዛሬ አስተምራለሁ። ዛሬ ማታ ወደ ቤት በምገባበት ጊዜ የተሻለ ባህሪ ይኖረኛል። ስለዚህ ይህንን የማትፈልጉት ቢሆንም እንኳን አስተምረዋለሁ እና ለራሴም አስተምረዋለሁ። ምሳሌ 16 ቁጥር 32 ታጋሽ ሰው ከጦረኛ ስሜቱን የሚገዛም ከተማን በጉልበቱ ከሚይዝ ይበልጣል። ስለዚህ እግዚአብሔር ስራውን እየሰጠን ነው። እንድንሰራው የማያግዘን ከሆነ ፈጽሞ ስራውን አይሰጠንም። እርሱ ግን የራሳችንን ስሜቶች እና ሀሳቦች እና የምንናገራቸው ቃላት የመቆጣጠር ስራ ይሰጠናል። መሆን እንፈልጋለን የምንለውን ሰው ለመሆን ከፈለግን ስነ ስርዓት መያዝ እና ራስን መግዛት ያስፈልገናል። ዕብራውያን 12:11 እንዲህ ይላል፣ ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። አንድ ሰው አሜን ሊል ይችላል። በኋላ ግን ለለመዱት ሰዎች የጽድቅና የሰላም ፍሬ ያስገኝላቸዋል። ደህና፣ በኋላ ላይ ስለሚመጣው ነገር አሁን ከምንጨነቀው የበለጠ መጨነቅ መቻል አለብን። በመጨረሻው ወደዚያ ነው የምንሄደው። እና እኔ እንደምለው በሕይወት ውስጥ ኢንቨስተሮችና ቁማርተኞች አሉ። ቁማርተኞች የተሳሳተውን ነገር እያደረጉ ትክክል እንደሆነና በእሱ እንደሚሳካላቸው የሚያምኑ ሰዎች ናቸው። ያ አይሰራም። ኢንቨስተሮች አሁን ትክክለኛውን ነገር የሚሰሩ ሰዎች ናቸው፣ ምንም እንኳን ከባድ ቢሆንም። ምክንያቱም በኋላ ላይ በሕይወታቸው ውስጥ ትክክለኛ ውጤት ማግኘት ይፈልጋሉ። ገንዘብ የሚቆጥቡ ሰዎችን እንውሰድ። ደህና፣ የተወሰነውን ክፍል ከመቆጠብ አሁኑን ሁሉንም ገንዘባችሁን ማውጣት የበለጠ አስደሳች ይሆናል። ግን በኋላ ላይ እናንተ ያልጠበቃችሁት ድንገተኛ አደጋ ሲፈጠር ወይም በስራችሁ ላይ የሆነ ነገር ቢፈጠር እና ከስራችሁ ብትባረሩ ወይም ብታቆሙ ወይም የጡረታ ጊዜ ሲመጣ
በሕይወታቸው ቀደም ብለው ትክክል የሆነውን ያደረጉ ሌሎች ሰዎችን መመልከት እንችላለን። ያ ሁሉ ገንዘብ ማግኘታችሁ ጥሩ መሆን አለብን ልትሉ ትችላላችሁ። ደህና ሰዎች ያለምንም ምክንያት ጥሩ ነገሮች ሊገጥሟቸው አይችልም። ሁሌም መንስኤና ውጤት አለ። እግዚአብሔር እንድናደርገው የሚነግረንን ነገር ትክክለኛውን ነገር ካደረግን እንደሚኖረን በሚነግረን ውጤት እንጨርሰዋለን። ግን ያንን ኢንቨስትመንት አሁን ማድረግ አለብን። ምንም እንኳን አስቸጋሪ ቢሆንም አሁን ጥሩ ባይሰማንም፣ በኋላ ግን እንድትሆኑ ጠይቃችኋለሁ። እያደረጋችሁት ካልሆነ ለአሁኑ ብቻ የሚኖር ሰው አትሁኑ እና አሁን ለሚሰማችሁ ስሜት ብቻ የምትኖሩ፣ አሁን ጥሩ የሚመስላችሁን ብቻ የምታደርጉ፣ ነገር ግን ሁልጊዜም ለወደፊት ህይወታችሁ ኑሩ። ምክንያቱም ይመጣል። በረከቱና በህይወቱ ውስጥ ያሉ ጥቅሞችን የሚፈልጉ ብዙ ሰዎች እንዳሉ አምናለሁ። ነገር ግን ስራውን ለመስራት ወይም አስፈላጊውን ጥረት ማድረግ አይፈልጉም። ስራውን ሳይሰሩ ሽልማት የሚጠብቁ ብዬ ጠራቸዋለሁ። አሁን እግዚአብሔር ብቻ ሊሰራው በሚችለው ነገር ላይ አንድ ነገር እንዲከሰት ለማድረግ ጉልበታችን የሆነውን የስጋ ስራን ማስወገድ አለብን። ግን የእግዚአብሔርን ስራ መስራት አለብን። ኢየሱስ እንኳን የእግዚአብሔርን ስራ ልሰራ መጥቻለሁ ብሏል። ስለዚህ እግዚአብሔር እንድንሰራ የሰጠን ነገሮች አሉ። ቃሉ የተሞላው ይህን አድርጉ፣ ይህን አታደርጉ፣ ይህን አድርግ፣ ይህን አታድርግ፣ ይህን ካደረጋችሁ ይሆናል፣ ያን ካደረጋችሁ ያ ይሆናል እና መመሪያ አለን። በህይወት ውስጥ የመገመት ጨዋታ የኖርን አይደለም። መመሪያ አለን። የእግዚአብሔር ቃል ደግሞ የህይወታችንን ክፍል ሁሉ ይሸፍናል። ካልሸፈነው ደግሞ የቃሉ መንፈስ አለን። እናም የምንከተለው የእግዚአብሔር ባህሪ አለን እና እግዚአብሔር እንድንሰራ የሚፈልጋቸውና እንድናደርጋቸው የማይፈልጋቸው አንዳንድ ነገሮች እንዳሉ እናውቃለን። ግን ማንም ሰው ትክክል ያልሆኑ ነገሮችን በቋሚነት በማድረግ ትክክለኛው ውጤት እንዲኖረው መጠበቅ አይችልም። እንበልና ለምሳሌ ራሳችሁን አትንከባከቡም። መጥፎ ምግብ ትበላላችሁ። ጤናማ ያልሆነ ምግብ ትመገባላችሁ። አላውቅም፣ ምናልባት በቀን 2 ፓኮ ሲጋራ ታጨሳላችሁ እና አልኮል ከመጠን በላይ ተጠጣላችሁና በቂ እንቅልፍ አታገኙም። ለብዙ ሰዓት ትሰራላችሁ። ደህና በኋላ ላይ እንዲሆን የማትፈልጉት ነገር በሰውነታችሁ ላይ ይከሰታል። ባለቤቴ ለ60 ዓመታት የአካል ብቃት እንቅስቃሴ አድርጓል። አሁን የ80 ዓመት ሰው ነው እና ይንቀሳቀሳል። ለ60 ዓመታት የአካል ብቃት እንቅስቃሴ አድርጓል። ደህና ለዕድሜው ጥሩ ሰውነት አለው እናም ጥሩ ስሜት ይሰማዋል። ሁልጊዜ እንደዚህ የሚሉ ሰዎች አሉ። ይገርማል። እንዳንተ ብመስል እመኝ ነበር። ያንን በመመኘት ብቻ አላገኘውም። ትክክለኛውን ነገር በማድረግ ነው ያገኘው። ብዙ ቀናቶች ለመነሳት እንኳን አስቸጋሪ ነበሩ። እናም ሕይወታችንን በጸጸት አንኑር። እሺ ይህንን ስላላደረግኩት ተጸጽቻለሁ። በመንፈስ ቅዱስ ተመርታችሁ ራሳችሁን ግዙ እና እግዚአብሔር እንደሚፈልገው የምታውቁትን ነገር አድርጉ። ምንም እንኳን ማድረግ ባትፈልጉም እና ምንም እንኳን ከባድ ቢሆንም በሕይወታችን ውስጥ ሁሉን ነገር ቀላል አይደለም። አንዳንድ ጊዜ ለማደግና በመንፈሳዊ ጎልማሳ ለመሆን ትግሉ ያስፈልገናል። እግዚአብሔር የተትረፈረፈ ሕይወት እንዲኖረን የኃጢአት ይቅርታን እንድናገኝ ይፈልጋል። ጸጋን፣ ሞገስን፣ ምሕረትን፣ ደስታን፣ ሰላምን እና ጽድቅን እንዲኖረን ይፈልጋል። አምላክ እንዲኖራችሁ የሚፈልገውን አይነት ሕይወት አስቡት። ጥንካሬ፣ ችሎታ፣ ኃያልነት፣ ኃይልና በጠላት ላይ ስልጣን፣ ጤናና ብልጽግና፣ ጥሩ ግንኙነት። ደህና ግንኙነቶችን እንደ ምሳሌ እንውሰድ። ጥሩ ግንኙነት እንዲኖራችሁ ከፈለጋችሁ አሁን ሰዎችን በጥሩ ሁኔታ ለመያዝ ራሳችሁ መግዛት አለባችሁ። ሁልጊዜ በሁሉም ነገር የራሳችሁን ፈቃድ እያደረጋችሁ ከሰዎች ጋር ጥሩ ግንኙነት መፍጠር አትችሉም። ከአንድ ወገን ብቻ የሚሆን ግንኙነት ጤናማ አይደለም። አንድ ሰው ሁሉንም ነገር የሚያደርግበትና ሌላው ሰው ሁሉንም የሚወስድበት ሁኔታ ከሆነ ጥሩ ግንኙነት እንዲኖረን ከፈለግን ከሰዎች ጋር በትክክል መነጋገር አለብን። በእነርሱ ላይ አለ ብለን የምናስበውን ስህተት ሁሉ ልንነግራቸው አንችልም። ልንጸልይና የሚያንጻቸውን ነገር መናገርና ማበረታታትና የበለጠ እንዲጠነክሩ ማድረግ አለብን። ጥሩ ግንኙነት ሊኖራችሁ ይችላል፣ ግን ያንን ለማግኘት በዚያ ግንኙነት ላይ ኢንቨስት ማድረግ አለባችሁ። እግዚአብሔር በመገኘቱ እንድንደሰት ይፈልጋል። እርሱንና የትንሣኤውን ኃይል እንድናውቅ ይፈልጋል።
በመጽሐፍ ቅዱስ ውስጥ ያሉ ተስፋዎች ማለቂያ የላቸውም። እንደ እውነቱ ከሆነ ለመፈተሽ ከ5000 በላይ የሚሆኑ አሉ። እንደ ምርጫችሁ ሊለያይ ይችላል። ከ5000 እስከ 10000 ድረስ ሁሉንም ነገር አይቻለሁ ማለት ይቻላል። በእግዚአብሔር ቃል ውስጥ የተትረፈረፈ የተስፋ ቃል አለ ማለት እንችላለን። እኛ ግን ከእግዚአብሔር ጋር ባልደረባዎች ስለሆንን ሁልጊዜ የምንጫወትበትን ክፍል ይሰጠናል። መዳን ነፃ ስጦታ ነው፣ ግን አሁንም ለእግዚአብሔር ለመኖር መወሰን አለብን። ንስሐ ለመግባት መወሰን አለብን እና እግዚአብሔር እንዲለውጠን ለመለወጥ ፈቃደኛ ካልሆናችሁ ሕይወታችሁ አይለወጥም። እና ብዙ ሰዎች የሆነ የኃጢአተኛ ጸሎት በመጸለይ መላ ሕይወታቸውን በአስማት እግዚአብሔር ይለውጣል ብለው ያስባሉ። አይደለም። ራሳችሁን የሚለውጥ ነገር ቃሉን መማር ነው። ቃሉን በመደበኛነት ለማጥናት ራሳችሁን ማስገዛትና ቃሉ የሚለውን እንድትፈጽሙ ራሳችሁን መግዛት። አሁን ስነ ስርዓት የሁሉም ተወዳጅ ርዕሰ ጉዳይ እንዳልሆነ አውቃለሁ። ልክ እንደ እኔ ውይ ሃሌሉያ ብዬ ጠሯለሁ። እነዚህን ነገሮች ስነግራችሁ ውይ ትላላችሁ። ነገር ግን ብታደርጉትና በእሱ ብትኖሩ በኋላ ላይ ሃሌሉያ ያንን በማድረጌ በጣም ደስ ብሎኛል ትላላችሁ። ስነ ስርዓት ያለው ሰው ናችሁ እንደሆናችሁ አምናለሁ። በእውነቱ በሕይወታችሁ ውስጥ ለመስራት በበቂ ሁኔታ አልተለማመዳችሁት ይሆናል። ሰዎች ብዙውን ጊዜ ያለ ስራ በረከቶችን ይፈልጋሉ። መቀበል ይሳናቸውና ሌሎች ሰዎች ባላቸው ነገር ላይ ይቀናሉ። ዋው! በሆነ ነገር ላይ ትቀናላችሁ እና ስለምንድን ነው የምትቀኑት? እሺ፣ በዛ የሴት ሰውነት እቀናለሁ። እሷ በቃ ጥሩ ቅርጽ አላት እና እኔ በጣም ወፍራም ነኝ እና ጥሩ ቅርጽ የለኝም። ደህና፣ እናንተ የምትፈልጉትን ሁሉ ትበላላችሁና ሌላው ሰው ራሱን በመግዛት ጤናማ ምግቦችን ይመገባል። እሺ፣ እነሱ ያላቸውን ገንዘብ ባገኝ እመኛለሁ። ባላቸው ገንዘብ እቀናለሁ። ደህና፣ አዎ፣ አንዳንድ ጊዜ ሰዎች ገንዘብ ይወርሳሉ፣ ግን እነርሱን መንከባከብ አለባቸው። እነርሱ ያንን ለማግኘት ያደረጉትን ማድረግ ካልፈለግን አንድ ሰው ባለው ነገር መቅናት ሞኝነት ነው። አንዳንድ ጊዜ በእኔ ላይ የሚቀኑ ወይም የሚፈርዱ ሰዎች አሉ። በህዝብ አይን ውስጥ ከሆናችሁ ይህ የሚያጋጥማችሁ ነገር ነው። የተማርኩት ነገር ግን የሚቀኑብኝ ሰዎች በእኔ ላይ የሚቀኑት እንደኔ አገልግሎት ወይም እንደኔ ህይወት እንዲኖራቸው ስለሚፈልጉ ነው። ነገር ግን እኔ ይህን ለማግኘት ያደረጉትን ነገር ማድረግ አይፈልጉም። አሁን በቴሌቪዥን ከመታየቴና በዓለም ዙሪያ ካሉ ሰዎች ጋር የመነጋገር እድሉን ከማግኘቴ በፊት በጣም ብዙ ከባድ ዓመታትን አሳልፌያለሁ። እኔና ዴቭ በዚህ አገልግሎት የመጀመሪያ ዓመታት ውስጥ ምን ያህል እንደሰራን ከአንድ ሰው ጋር እየተነጋገርኩ ነበር። ከአገልግሎቱ ጉዞ ወደ ቤት ስመጣና በጣም ደክሞኝ ስለነበረ ለወደፊት በፍጹም እንደገና ጥሩ ስሜት እንደማይሰማኝ የተሰማኝን ጊዜ አስታውሳለሁ። ስለዚህ ስራውን ሰርተናል እና አሁን በሽልማቶቹ እየተደሰትን ነው። እግዚአብሔር በሕይወታችሁ ውስጥ ታላቅ ነገሮችን ማድረግ ይፈልጋል፣ ግን እሱ እንድታደርጉ የሚሰጣችሁን ክፍል ለማድረግ ፈቃደኛ ናችሁ? ዛሬ ይህንን መስማት ያለባቸው ሰዎች እንዳሉ አውቃለሁ። አሁን አንድ ጥያቄ ብጠይቅ ለእግዚአብሔር ያልታዘዛችሁበት በየትኛው የሕይወታችሁ ክፍል ውስጥ ያለ ነገር አለ? ማድረግ የሌለባችሁን ነገር እየሰራችሁ እንደሆነ እያወቃችሁ አሁንም የምታደርጉት ነገር አለ? እንግዲህ በፍቅር ልንገራችሁ፣ አሁን ዘር እየዘራችሁ ነው እና መከሩ ሲመጣ እንደማትደሰቱበት እነግራችኋለሁ። ግን ደስ የሚለው ነገር ልትቀይሩት ትችላላችሁ። ንስሐ መግባት ትችላላችሁና ንስሐ መግባት ማለት ይቅርታ መጠየቅ ብቻ አይደለም። ንስሐ መግባት ማለት መዞርና ፍጹም የተለየ አቅጣጫ መሄድ ማለት ነው። ዛሬ በሕይወታችሁ ውስጥ አስደናቂ ለውጥ የሚጀምር ውሳኔ ማድረግ ትችላላችሁ። የምታደርጉት ከሆነ ደህና ጆይስ፣ እኔ ራሴን መግዛት የምችል ሰው አይደለሁም። ደህና፣ ራሳችሁን መቆጣጠር ትችላላችሁ። ምናልባት አልተለማመዳችሁትም ይሆናል፣ ግን ራሳችሁን መቆጣጠር ትችላላችሁ። በመዝሙር 106 ከቁጥር 12 እስከ 16 የዚህ የቅናት ነገር ትልቅ ምሳሌ አለ። መጀመሪያ የመጨረሻውን ጥቅስ አነብላቸዋለሁ። እንዲህ ይላል፣ በሰፈር ያሉት ሰዎች በሙሴና በአሮን ቅናት በነሱ ጊዜ የጌታ ቅዱሳን ይህን አድምጡ። መዝሙረ ዳዊት 106 ቁጥር 12። ከዚህ በኋላ የተስፋ ቃሉን አመኑ፣ በዝማሬም አመሰገኑት። ነገር ግን ያደረገውን ወዲያውኑ ረሱ፣ በምክሩም ለመሄድ አልታገሱም።
እስራኤላውያን ከግብፅ ባርነት በወጡ ጊዜ በጣም ተደስተው እግዚአብሔርን እያመሰግን ኦ ይህ ታላቅ ቀን ነው ብለው ነበር። ግን አሁን በአስቸጋሪ ጊዜያት ውስጥ እያለፉ ሳሉ በሉ ይህ እንድትረዱ ፈልጋለሁ። በአስቸጋሪው ጊዜ ውስጥ እያለፉ ሳለ እግዚአብሔር ያደረገላቸውን መልካም ነገር ሁሉ ረሱ እና እነሱ እያሳለፉት ስለነበረው ነገር ብቻ እያሰቡ ነበር። ከሥነ ሥርዓት ጋር ያለው አካሄድ እንደዚህ ነው። በዚህ ወይም በዚያ ወይም በሌላ ነገር ራሳችንን ብንገዛ ከዚያ ጋር የተያያዘ በረከት አለ። መጽሐፍ ቅዱስ እንዲህ ይለናል፣ ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ በኋላ ግን ለለመዱት ሰዎች የጽድቅና የሰላም ፍሬ ያስገኝላቸዋል። ስለዚህ አሁን ጥሩ ላይሆን ይችላል፣ ግን በዚህ ጊዜ በሕይወታችሁ ውስጥ እንድታደርጉት የሚፈልገው ነገር ብታደርጉ ከእሱ ጋር የተያያዘ በረከት አለ። እግዚአብሔር ያደረገላችሁን መልካም ነገር አትርሱ። በአስቸጋሪ ጊዜያት ውስጥ ስታልፉም እግዚአብሔር ያደረገውን መልካም ነገር ሁሉ አስታውሱ። ምክሩን አልጠበቁም። በጣም ትዕግስት ይኑራችሁ። ማድረግ ያለባችሁን እግዚአብሔር እንደሚያሳያችሁ እስክታውቁ ድረስ ጠብቁ እና ከዚያ አድርጉት። በምድረ በዳ እጅግ መመኘት አበዙ፣ በበረሃም እግዚአብሔርን ተፈታተኑት። ነገሮችን ይፈልጉ ነበርና በጣም አጥብቀው ይፈልጉ ነበር። ምክንያቱም ሙሴና አሮን ያላቸውን ነገር ይፈልጉ ነበር። ከእግዚአብሔር ጋር የነበራቸውን ግንኙነት ሊሆን ይችላል፣ ወይም የነበራቸው አመራር ወይም የነበራቸው ስልጣን በእነሱም ላይ ቀናተኛው ነው። ግን እርሱም የለመኑትን ሰጣቸው። ዳሩ ግን የሚያኮሰምን ሕመም ሰደደባቸው። አንዳንድ ጊዜ ለመያዝ ገና ዝግጁ አለመሆናችንን ለእኛ ለማሳየት ብቻ እግዚአብሔር የምንፈልገው ነገር ይሰጠናል። አገልግሎቴ ገና ትንሽ እያለ ለረዥም ጊዜ እንዲያድግ ፈልጌ ነበር። በየማክሰኞው ምሽት 25 ሰዎችን ሳሎን ውስጥ እያስተማርኩ ነበር። ለዚያ ክፍያ እየተከፈለኝ አልነበረም። ወደ አገልግሎት ለመግባት የሙሉ ጊዜ ስራን አቋርጬ ነበር እና ያው አለ አይደል ህልምና ራዕይ ነበረኝ፣ ግን ያለኛ ብቻ ነው። እንደዚህ አይነት ነገሮችን አጥብቆ መያዝ ፈታኝ ነው። በተፈጥሮ ውስጥ ምንም ነገር በማይታይበት ጊዜ እኔ ግን ማድረጌን ቀጠልኩ እና ትንሽ በትንሽ ነገሮች አደጉ። ያንን የመጽሐፍ ቅዱስ ጥናት ለመተው ጊዜው ሲደርስ በአንድ ቤተ ክርስቲያን ውስጥ መስራት ጀመርኩና እዚያ የሴቶችን ስብሰባ እንድመራ ጠየቁኝ እና ያ በጣም ትልቅ ሆነ። ከዛ ወደ ሰሜን፣ ደቡብ፣ ምስራቅና ምዕራብ እንዴት ጠየቀኝ። ስለዚህ በደረጃና ቀስ በቀስ ነው የሚመጣው። ነገር ግን ማንም ሰው በሕይወታቸው አንድ ነገር በአንዴ እንዲያደርጉ ከእግዚአብሔር ዘንድ ራዕይ ተቀብለው እና በሚቀጥለው ቀን ጧት ካልጋቸው ተነስቶ ሁሉ ማድረግ አይችሉም። አንዳንድ እግዚአብሔር መጨረሻውን ከመጀመሪያው ያሳየናል እና አሁንም በመካከለኛው ክፍል ውስጥ ማለፍ እንዳለብን አንገነዘብም። የሁሉም ነገር መጀመሪያ አለ እና መጨረሻው አለ፣ ግን መካከልም አለ። እንበል 50 ፓውንድ መቀነስ ያስፈልጋቸዋል። ደህና፣ ለመጀመሪያ ያን ያህል ከባድ አይደለም። ማንኛውም ሰው እሁድ ምሽት ከእራት በኋላ መጀመር ይችላል። ማክሰኞ እኩለ ቀን ሲመጣ እና በጣም ስትራቡስ ምን ይሆናል? ያኔ ነው ይህ ስነ ስርዓት መምጣት ያለበት። የተወሰነ ለመሰቃየት ፈቃደኛ መሆን አለባችሁ። ምክንያቱም ትክክል የሆነውን ማድረጋችሁን ከቀጠላችሁ ትንሽ በትንሽ ውጤት ታገኛላችሁ። አሁን አንዳንድ ሰዎች በእነሱ ላይ አካላዊ ችግሮች እንዳሏቸው አውቃለሁ። ክብደታቸው እንዳይቀንሱ የሚከለክላቸው በሂደት ላይ ያሉ የሕክምና ነገሮች ሊኖራቸው ይችላል። እኔ ግን እያወራሁ ያለሁት ሰዎች በተለምዶ ራሳቸውን ባለመንከባከባቸው ስለሚፈጠሩ የተለመዱ ሁኔታዎች ነው። ይህንን ነገር በገንዘብ መተግበር ትችላላችሁ። ምን ያህል ሰዎች ከእግር እስከ ራሳቸው በዕዳ ውስጥ ተዘፍቀው እግዚአብሔር በሆነ ተአምር እንዲያወጣቸው እየጮሁ ነው። እሺ፣ እግዚአብሔር ተአምር እንዲሰጣችሁ ለምኑት፣ ስራ ይሰጣችኋል። ወይም ተአምር እንዲሰጣችሁ ጠይቁትና ለተወሰነ ጊዜ ሁለተኛ ስራ ሊሰጣችሁ ይችላል። እግዚአብሔርን ተአምር ለምኑትና ገንዘባችሁን ማውጣት የሌለባችሁን 10 ነገሮች ያሳያቸዋል። በማንኛውም ጊዜ በምንጸልይበት ጊዜ እግዚአብሔር ይሰማናል፣ እናም ጸሎታችንን ይሰማል። ነገር ግን ሁልጊዜ በሆነ ታምራዊ መንገድ ብቻ አይደርገው። ብዙ ጊዜ እኛ የምንፈልገውን የምንለውን ውጤት ማግኘት ከፈለግን እግዚአብሔር ማድረግ ያለብንን ወይም ማድረግ የሌለብንን ነገር ያሳየናል። በእግዚአብሔር ታምኛለሁ፣ እናም ስለዚህ ነገር እየጸለይኩ ነው ማለት ትችላላችሁ። እስቲ አንድ ጥያቄ ልጠይቃችሁ። በሆነ ሰው ላይ ቂም ይዛችኋል? እንዲህ ብላችሁ ታስቡ ይሆናል። እሺ ጆይስ፣ አሁን ስለዚህ ማውራት አለብን? ራስን ስለ መቆጣጠር ማውራት በቂ ነው። ስለ ይቅርታ ለመጠየቅ ማውራት አለብን? አዎ፣ ምክንያቱም ብዙ ጊዜ
ምላሽ የማያገኙ በሚሊዮን የሚቆጠሩ ጸሎቶች እንዳሉ አምናለሁ። ምክንያቱም ሰዎች እግዚአብሔርን በሕይወታቸው ውስጥ ታላቅ ነገር እንዲያደርግ በሚጸልዩበት ጊዜ በልባቸው ውስጥ ቂምን ይዘው ስለሚጸልዩ ነው። ማርቆስ 11 ቁጥር 24ና 25 ስለዚህ እነግራችኋለሁ በጸሎት የምትለምኑትን ሁሉ እንደተቀበላችሁት አድርጋችሁ ብታምኑ ይሆንላችኋል። ለተቀበላችሁት አድርጋችሁ ብታምኑ ይሆንላችኋል። ትቀበላላችሁ የሚለውን እወዷለሁ። ከማግኘታችሁ በፊት ምን ያህል ጊዜ እንደሚፈጅባችሁ አይነግራችሁም። አንዳንድ ጊዜ በእምነት ለረዥም ጊዜ መቆም አለብን እና አታቁሙ፣ ተስፋ ትቁረጡና የራስን መግዛትን ይጠይቃል እና በመጨረሻም እናገኘዋለን። ከ45 ዓመታት በፊት የማደርገውን ነገር እንዳደርግ እግዚአብሔር ጠራኝ፣ ግን በሚቀጥለው ቀን ማድረግ አልጀመርኩም። የመጽሐፍ ቅዱስ ጥናቶች ውስጥ 5 ዓመታትን አሳልፌያለሁ። ለሌላ 5 ዓመታትን ለሌላ ሰው በመስራት አሳልፌያለሁ። በስልጣን ስር ለመስራት ብቁ ካልሆናችሁ ስልጣን ላይ ለመውጣት ብቁ አይደላችሁም። ለሌላ ሰው የሰራኋቸው 5 ዓመታት እንዳደርግ የጠየቁኝ ነገር ሁልጊዜ አልወደውም ነበር። ማግኘት ያለብኝን አድናቆት ወይም ክፍያ እንዳገኘው ሁልጊዜ አይሰማኝም ነበር እና ምናልባት ያ ሁሉ እግዚአብሔርም ነበር። ምክንያቱም በእነዚህ ውስጥ እያለፍኩ ሳለ ጥሩ አመለካከት እንዲኖረኝ ለመማር በሚያስፈልገኝ ነገሮች እንድማር ስለፈለገ ይሆናል። ምንም እንኳን የምፈልገውን ባላገኝም እና ምናልባት በሕይወቴ እያገለገልኩ የነበረው ለገንዘብ ብቻ እንዳልሆነ ለእኔ ሊያሳየኝ ፈልጎ ሊሆን ይችላል። ነገር ግን እሱን የማደርገው ለእርሱ ባለኝ ፍቅርና ለእርሱ ባለኝ ታዛዥነት ነው። ይሄንን ጊዜ ሁሉ በመንገዴ ላይ ስለነበሩ ትላልቅ ነገሮች እጸልይ ነበር፣ ግን እነርሱ መጠበቅ ነበረብኝ እና መማር ካለብኝ ነገሮች አንዱ መጽሐፍ ቅዱስ ቀጥሎ የሚናገረው ነው። እንዲሁም ለጸሎት በምትቆሙበት ጊዜ ሰማዩ አባታችሁ ኃጢአታችሁን ይቅር እንዲላችሁ እናንተም በሰው ላይ ያላችሁን ሁሉ ይቅር በሉ። በእግዚአብሔር አስተዳደር ውስጥ በመንግስት ላይ እንኳን መናደድ አትችሉም። በማንም ላይ ያለንን ማንኛውንም ነገር ይቅር ማለት አለብን። ለእግዚአብሔር ልናስረክበውና ፍትሐዊ እንድንሆን እርሱን ልንታመን ይገባናል። ጠላት በእኛ ላይ ከሚጠቀምበት ከማንኛውም ሌላ ቦታ ይልቅ በምዕመናን ሕይወት ውስጥ ይቅርታ ባለማድረጋችን እንደሚጠቀምብን አምናለሁ። ስሜታዊ አትሁኑ። ስሜታችሁ በቀላል የሚጎዳ ይሁኑ እና ይቅር ለማለት ፈጣን ሁኑ። ምሬትና ቂም መሞላታችሁ ምን ያህል አደገኛ እንደሆነ እስክታውቁ ድረስ ይህንን ጥቅስ አጥኑት። እግዚአብሔር ሰዎችን ይቅር እንድንላቸው የሚነግረን ለእነሱ አይደለም፣ ለእኛ ስለሚጠቅመን ነው የሚነግረን። እንደ እውነቱ ከሆነ በሕይወቴ ከተማርኳቸው እግዚአብሔርን መታዘዝን በጣም ቀላል ከሚያደርጉ ነገሮች አንዱ እንዳደርገው የሚነግረኝ ወይም እንዳደርገው የሚያሳየኝ ነገር ሁሉ ሁልጊዜ ለጥቅሜ ነው። እግዚአብሔር ከባዱ ነገር እንድንሰራ የሚጠይቀን እሱ ቁጭ ብሎ እኛ ከባድ ነገር ስንሰራ ማየት ስለሚወድ አይደለም። ነገር ግን ያንን ካደረግን፣ ያንን ዘር ከዘራን በኋላ ይህ እንደሚሆን ያውቃል። እኛም ያንን እንደምንወደው ያውቃል። በእርግጠኝነት ይህንን ልትተገብሩት የምትችሉበትን አንድ ቦታ እግዚአብሔር እያሳያችሁ ነው። ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ በደላችሁንና ጉድለታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። ያዕቆብ 2 ከቁጥር 14 እስከ 20 አጭር ጊዜ ስላለን ሁሉንም ላካፍል አልችልም፣ ግን እንዲህ ይላል፣ ወንድሞቼ ሆይ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ምን ይጠቅመዋል? እንዲህ ያለው እምነት ሊያድነው ይችላልን? አንድ ወንድም ወይም አንድ እህት የሚለብሱትን ልብሶን የሚመገቡትን ምግብ አጥተው ከእናንተ መካከል አንዱ በሰላም ሂዱ አይበርዳችሁም ጥገቡ ቢላቸው ለሰውነታቸው ግን የሚያስፈልጋቸውን ባይሰጣቸው ምን ይጠቅማቸዋል? አንድ ሰው ስለሚያስፈልጋቸው ነገር ሲነግራችሁ ስንት ጊዜ እጸልይላችኋለሁ ትላላችሁ? ደህና፣ ያ ጥሩ ነገር ነው። አንድ ጊዜ አምላክ የነገረኝ ራስሽ በቀላሉ ማድረግ የምትችውና ማድረግ የማትፈልጊውን ነገር እንዳደርግ አትጠይቅኝ አለኝ። ውህ እግዚአብሔር የጠየቀኝን ባደርግ በኋለኛው ሕይወቴ ወደ ሃሌሉያ የሚቀየር ነበር። ሁልጊዜ ለመስጠት ፈቃደኛ መሆን፣ ሁልጊዜ ለማገልገል ፈቃደኛ መሆን፣ ለመታዘዝ ሁልጊዜ ፈቃደኛ መሆን አለብን። ይህ በሕይወታችሁ ውስጥ ይህንን ልትተገብሩት የምትችሉት አንድ ነገር ወደ አእምሯችሁ ከመጣ ስነ ስርዓትና ራስን መግዛትን ለመጀመር የሚያስፈልጋችሁ የሕይወታችሁ ክፍል መሆኑን ካወቃችሁ ለሌላ ቀን ላለማቆየት ራሳችሁን ተቆጣጠሩና ዛሬውኑ ጀምሩ።
እሺ፣ ዛሬ አብራችሁኝ ስላላችሁ አመሰግናለሁ። የዕለት ኑራችሁን መደሰት ከእኔ ጋር ስለሆናችሁ በጣም እድለኛ ነኝ። ምክንያቱም ዛሬ ማውራው ስለምትወዱት ነገር ነው እና ስለ ስነ ስርዓትና ራስን መግዛት እርግጠኛ ነኝ። አሁን ዛሬ ጆይ ስለዚህ ስለምታስተምር በጣም ደስ ብሎኛል እያላችሁ ነው። አሁን ስለ ስነ ስርዓት አስተምራለሁ። ቴሌቪዥናችሁን እንዳታጠፉት፣ ለሁላችንም የሚጠቅም ነው። አንድ ሰው ዛሬ ጠዋት እንዲህ አለኝ። ወደ ሜክሲኮ ምግብ ቤት ስትሄዱ ስለሚቀርብላችሁ ድንች ጥብስ እያወሩ ነበር እና እንደዚህ ያሉኝ። አንድ በልቶ ማቆም አይቻልም። ዝም ብዬ ስበላ ነበር። በእርግጥ ያ እውነት አይደለም፣ ምክንያቱም እኛ በጣም ከልባችን የምንፈልገውን ነገር ነው የምናደርገው። አሁን በመቀጠል ሀሳቤን በቀላሉ እንዳስተላልፍ ይረዳኛል ብዬ ስላሰብኩ አንድ የፈጠራ ታሪክ ላውራላችሁ። ይህ ታሪክ የአይስክሬም ታሪክ ይባላል። አይስክሬም ትወዳላችሁ? እሺ፣ መልካም። አሁን ትኩረታችሁን አገኘው። እንዲህ ትሉኛላችሁ፣ እኔ አይስክሬም በጣም ነው የምወደው ጆይስ፣ ያ ነው ድክመቴ። እኔ ለአይስክሬም እምቢ ማለት አልችልም። ከዛ እኔም አዎ ትችላላችሁ። ከዛ እናንተም አይ አልችልም፣ እኔ በጣም ነው የምወደው ትሉኛላችሁ። አንድን ነገር እንደማንችል ራሳችንን ካሳመንነው ከመጀመራችን በፊት ወድቀናል። መጽሐፍ ቅዱስ እንደሚያስተምረን ሰው በልቡ የሚያስበውን ነው። ብዙ ጊዜ እንደምለው ሀሳብ ወደሚሄድበት ሰውም ይከተላል። እኔ ይህን ማድረግ አልችልም ብለን እናስባለን። ከዛም ያንኑ እናገራለን። ወይም ራስ መግዛት ወይም መቆጣጠር አልችልም ብለን ካሰብን ለሌሎች ሰዎችም ያንኑ እንላለን እና እንደዛ ባሰብንና በተናገርን ቁጥር ያሰብነውን ማድረጋችን የማይቀር ነው። ምክንያቱም ሀሳብ ወደ ቃል ይቀየራል እና ቃል ደግሞ ወደ ተግባር ይቀየራል። ለአይስክሬም አይ ማለት እንደምትችሉ አረጋግጥላችኋለሁ። አሁን በዓለማችን ትልቅ በሆነው አይስክሬም መሸጫ ውስጥ እንዳላችሁ አስቡ። መብላት ከምትችሉት በላይ አይስክሬም እንዳለ አስቡ። ግሩም ጣዕም ያላቸው አይስክሬሞችን አስቡ። ሰራተኛው እንዲህ አላችሁ፣ ምን እንደምትፈልጉ ንገሩኝና ሰራላችኋለሁ። የምትፈልጉትን ንገሩትና በጣም ጣፋጭ ምርጥ ትልቅ አይስክሬም ያዘጋጅላቸዋል። ከትልቅ ማንኪያ ጋርም ይሰጣቸዋል። አሁን ይሄ ነው የኔ ጥያቄ። ያንን አይስክሬም እምቢ ማለት ትችላላችሁ? በፍጹም። እሺ፣ ታሪኩ ላይ ሌላ ነገር እንጨምር። ልክ ማንኪያ ሙሉ አይስክሬም ወደ አፋችሁ ልትከቱ ስትሉ ያንን ማሰብ ትችላላችሁ? ድምፅ ይሰማቸዋል። ራሳችሁን የሆነ የቀዝቃዛ ብረት እንደነካችሁ ነገር ጥግ በስተግራ ባለው አይናችሁ ጋር የሆነ ትልቅ ጸጉራም እጅ ሽጉጥ ደቅኖባችሁ ታያላችሁ። የሆነ አስፈሪ ድምፅ ያስጠነቅቃችኋል። ይህን አይስክሬም ከበላችሁ እተኩሳለሁ። በድጋሜ ልጠይቃችሁ፣ አይስክሬሙን አልፈልግም ማለት ትችላላችሁ? በእርግጥ ትችላላችሁ። አንድን ነገር የማድረግ ውጤቱ መጥፎ ከሆነ ነገሩን አለማድረግ እንችላለን። ስለዚህ ስነ ስርዓት የሚጠይቀው ፍላጎትን ነው። ምክንያቱም እኔ የማምነው አንድን ነገር ለማድረግ ከፈለግን ያንን ለማሳካት የሆነ መንገድ እንፈልጋለን። እኔ ስፖርት ላለመስራት ጊዜ እንደሌለኝ ሰበብ አቀርብ ነበር እና ጊዜ እንደሌለኝ አምኜ ነበር። ለስራ ብዙ ጉዞዎችን ስለማደርግ እንዴት ብዬ ነው ስፖርት የምጀምረው? ወይንም ዘወትር ስለማልከታተለው እንዴት ስፖርት የሚያሰራኝ አሰልጣኝ እፈልጋለሁ እላለሁ። በመጨረሻም እግዚአብሔር በልቤ ያስቀመጠ ማድረግ የምትሽው ነገር ብቻ ነው ማድረግ ያለብሽና ማድረግ ስለማትሽው ነገር አትጨነቂ። አሁን ስለዚህ አስቡ። የሆነ ነገር ከምንም ይሻላል። ሰምታችሁኛል? የሆነ ነገር ከምንም ይሻላል ማለቴ ለ5 ደቂቃ እንቅስቃሴ ካደረግኩኝ ካለመንቀሳቀስ ይሻላል እና ከዛም በኋላ የማደርገው ማንኛውም ነገር ምንም ካለማድረግ እንደሚሻል አመንኩ። ደህና ከትንሽ ጊዜ በኋላ ወደድኩት። ያንን ማድረግ የበለጠ እየፈለኩ መጣሁ። ምኑን እንደወደድኩት ታውቃላችሁ? እንቅስቃሴ ማድረጉን አልወደድኩትም፣ ግን ውጤቱን ወደድኩት። የወገብ ቁጥሬ ሲቀንስ ስፖርት መስራት ላይ ተጠመድኩ።
ምክንያቱም ስፖርት አለመስራትን ካለመውደድ የበለጠ ማማረሬን በጣም ወደድኩት። ስፖርት መስራት አልፈለኩም ነበር፣ ግን የምፈልገውን ለማግኘት ማድረግ የማንፈልገውን ነገር አለማድረግ ከመፈለጋችን የበለጠ ነገሩን ማድረግ እንፈልጋለን። ሁሌም የምንፈልገው ውጤት ለማግኘት የምንከፍለው ነገር ወይም የምንዘራው ዘር መኖር አለበት። አሁን 15 ዓመታት ሆኖታል እና እስካሁን በሳምንት 3 ስፖርት በአሰልጣኝ እሰራለሁ። እኔ እስከማውቀው ድረስ አቅም ከሌለኝ በስተቀር በእርግጥ ያንን እንዲሆን አልፈቅድም። እስከ መጨረሻው ስፖርት እሰራለሁ። ለአሰልጣኝም ስነግረው ነበር 90ዎቹ ስገባ መስራት እችል ይሆን? የሆነ ዕድሜ ላይ ስለደረስኩ ማቆም አላስብም። ማድረግ የምችለውን ሁሉ አደርጋለሁ እና በእርግጥ የዛሬ 15 ዓመት ያደረግኩትን ነገር ማድረግ አልችልም። የማነሳውን ክብደት መቀነስ ነበረብኝና እንቅስቃሴዎችንም፣ ግን የምችለውን ሁሉ አደርጋለሁ። ምክንያቱም ምንም ነገር ካለማድረግ የሆነ ነገር ማድረግ ይሻላል። እንደ ተረዳችሁኝ ተስፋ አደርጋለሁ። የዛሬ ዋና ሀሳቤ ይሄ ይመስለኛል። የምትፈልጉትን ነገር ሁሉ ማድረግ ትችላላችሁ። በሕይወታችሁ ወይም በሕይወቴ ድል ለማድረግ ራስን መግዛትን ይጠይቃል። ሐዋርያው ጳውሎስ ስለ ስነ ስርዓትና ራስን መግዛት ምን ይላል? ሌሎቹም በትክክል ማስተማር እንዲችል በመጀመሪያ ራሱን መግዛት እንደነበረበት ያውቅ ነበር። እግዚአብሔር እንዳስተምራችሁ ሲጠራኝ በብዙ ሰዎች ፊት የመቆም ድፍረት ሰጥቶኝ ዓለምን እንዳስተምር በቀላሉ አልፈቀደልኝም። በብዙ መንገድ ራሴን መግዛት ነበረብኝ። ሰዎችን አንድ ነገር እንዳታደርጉ ማለት ጥሩ አይደለም። እኔ የማደርገው ከሆነ በእርግጥ ግብዝነት ማለት ይሄ ነው እና ሰዎች ግብዝ ከሆኑ ከሰዎች በላይ የሚያከብሩት ሰው የለም። ራሳቸው እያደረጉ ይህንን እንዳታደርጉ የሚሉ ማለት ነው። በአንደኛ ቆሮንጦስ 9 ከ25 እስከ 27 ጳውሎስ እንዳለው ለውድድር የሚዘጋጅ ማንኛውም ሰው በሁሉም ነገር ራሱን ይገዛል። እነርሱ ኃላፊ ጠፊ የሆነውን አክሊል ለማግኘት ይደክማሉ፣ እኛ ግን ለዘላለም የማይጠፋውን አክሊል ለማግኘት እንደክማለን። አትሌቶች ብቁ እንዲሆኑ የሚያደርጉትን ሁሉ አስቡ። ወይንም አንድ ጂምናስቲክ የሚሰራ ሰው በሰውነታቸው የሚያደርጉት ነገር በጣም አስደናቂ ነገር ነው። ግን የእንደዛ አይነት ሰውን የህይወት ዘጋቢ ፊልም ብታዩ የ7 ወይም 8 ዓመት በነበሩበት ጊዜ ሌሎች ልጆች ሲጫወቱ እነሱ ግን ስፖርት ቤት ሲለማመዱ እንደነበረ ታያላችሁ። እና ምርጫ ነበር። መጫወትና ጥሩ ጊዜ ማሳለፍ ልክ አይደለም እያልኩ አይደለም። ነገር ግን በህይወታችሁ አንድ ፍሬ ያለው ትልቅ የሆነ ነገር ማድረግ ከፈለጋችሁ ያ የምትፈልጉትን ነገር ለማግኘት በህይወታችሁ አንዳንድ ዘርፎች ላይ ራሳችሁ መግዛት መማርና መለማመድ ይኖርባቸዋል። በትላንትና እንዳልኩት አንዳንድ ሰዎች ቁማርተኛ ሲሆኑ፣ አንዳንዶቹ ደግሞ ዘሪዎች ናቸው። አንዳንድ ሰዎች ምንም ቢሆን አንድ ቀን እንደሚባረኩና ጥሩ ውጤት እንደሚያገኙ ተስፋ በማድረግ ያልሆነ ነገር ያደርጋል ወይም ምንም አያደርጉም። ያው እንደጠበቁት አይሆንም። ነገር ግን ዘር የሚዘሩም አሉ። ከባድ ነገር ቢሆንም አሁን ትክክለኛ ነገርን የሚያደርጉ ወደፊት ለሚያገኙት ነገር አሁን ላይ የሆነ ነገርን ይተዋሉ። ጳውሎስ ለዕብራውያን እንደጻፈላቸው ዕብራውያን 12 ቁጥር 11 ይላል፣ ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ በኋላ ግን ለለመዱ ሰዎች የጽድቅና የሰላም ፍሬ ያስገኝላቸዋል። ወደፊት ያስጨንቃቸዋል። እስቲ ያስቡት፣ አንድ አትሌት በመደርደሪያ ወይም በዋንጫ ማስቀመጫ የሚቀመጥ ዋንጫን ለማግኘት ብዙ ነገሮችን ያደርጋል። አንዳንዶቹ ገንዘብ ለማግኘት ያደርጉታል። ግን አሁን ላይ ትክክለኛውን ነገር ካደረግን ዘላለም የሚቆይ ነገር እናገኛለን። ስለዚህ ራሳችንን በስነ ስርዓት ለመግዛት ምን ያህል ጊዜ እንፈልጋለን? ለአንድ አስተማማኝ ምክንያት ከሚያደርጉ ይልቅ ጳውሎስ እንዳለው እኔ ግብ እንደሌለው በከንቱ አልሮጥም፣ ደግሞም ነፋስን እንደሚጎስም ሰው እንዲያው አልታገልም።
ነገር ግን ለሌሎች ከሰበኩ በኋላ እኔ ራሴ ውድቅ ሆኜ እንዳልቀር ሰውነቴን እየጎሰምኩ እንዲገዛልኝ አደርገዋለሁ። እና ብዙ ክርስቲያን በተሳሳተ መንገድ ይረዱታል። ሰውነቴን አደክመዋለሁ ማለቱ አይደለም፣ በስነ ስርዓት እገዛዋለሁ ማለት ነው። ሰውነቴ እኔን እንዲገዛኝ አላደርገውም፣ እኔ ገዛዋለሁ እንጂ። ሰውነታችሁ ሊታዘዛችሁ ይገባል። እናንተ እንዲቆጣጠራችሁና እንዲያዛችሁ አትፍቀዱ። ነገር ግን ለሌሎች ከሰበኩ በኋላ እኔ ራሴ ውድቅ ሆኜ እንዳልቀር ሰውነቴን እየጎሰምኩ እንዲገዛልኝ አደርገዋለሁ። ይሄ ለእኔ በጣም አስፈላጊ እንደሆነው ለእናንተም አስፈላጊ እንደሆነ ተስፋ አደርጋለሁ። እንደ ክርስቲያን ለዓለም ጥሩ ምሳሌ መሆን እፈልጋለሁ። በመኪናዬ ላይ የሚለጠፍ እንዲኖረኝ ብቻ ወይንም በአንገቴ ላይ መስቀል እንዳደርግ ወይም መጽሐፍ ቅዱስ ስራ ቦታ ወስጄ ጥግ ላይ በመቀመጥ ሁሉም ሰው እንዲያይም በምሳሳት ላይ እንዳነብ እንዲሆን አልፈልግም። ክርስቲያን የመሆን ፍሬን ላሳያችሁ እፈልጋለሁ። እና ሁላችንም በውስጣችን የእምነት ፍሬ አለ። ክርስቶስ ካላችሁ እናንተ በውስጣችን የእምነት ፍሬ አለ ማለት ነው። ነገር ግን በዘር መልክ ነው የሚመጣው ወይም እንደ ሕፃን እና ያ ዘር እንዳያድግ መለማመድ አለብን። እንዴት ስፖርት እንደጀመርኩ ታሪኩን ነግሬያቸዋለሁ። ከ15 ዓመት በፊት አንድ ቀን ጀልባ ላይ ተቀምጬና ጉልበቶቼ ተዘርግተዋልና እግሮቼም ተዘጋጅተው ነበር እና የማሳከክ ስሜት ተሰማኝና ለማከክ ወደ ታይ ተጎነበስኩና እብጠት ነገር ተሰማኝ እና የመሰለኝ በፈጣሪ እጢ ነው ምንድን ነው? እና ሌላኛውን እግሬን ስነካው እዛም ጋር አለ። ከዛም ወዲያውኑ ጡንቻ እንደሆነ አወቅኩኝ እና የስፖርቱ ውጤት እንደሆነ አወቅኩ። ምን እንደሆነም አላወቅኩም ነበር፣ ምክንያቱም እንደዚህ አይነት ነገር ስላልነበረኝ ነው። እኔ አቅሙ ነበረኝ እና እናንተም ጡንቻ የማውጣት አቅም አላችሁ፣ ግን ያገኛችሁትን ያንን ጡንቻ የበለጠ ሰውነታችሁን ለማጠንከር መጠቀም አለባችሁ። እንግዲህ የመንፈስ ፍሬም እንዲህ ነው። ለሰዎች ትህትናን ባሳያችሁ ቁጥር የበለጠ ትሁት መሆን ትችላላችሁ። ብዙ ትዕግስተኛ ከሆናችሁ ትዕግስተኝነት የበለጠ ትለማመዳላችሁ። ትዕግስትን የሚፈትን ቦታ ወይም ሁኔታ ላይ ብትሆኑ ትዕግስተኛ ትሆናላችሁ። ይህ ለእኔም ነው እየሰበኩ ያለሁት። ለእናንተ ብቻ የሚጠቅም አይደለም። ይህ መልእክት ለእኔም ጭምር ነው። ጳውሎስ እንዳለው ራሴ የማላደርገውን ነገር ለሌሎች እያስተማርኩ ከዛም ራሴን ውድቅ ማድረግ አልፈልግም። እሱ የተጠራበትን ነገር ለመፈጸም ራሱን መግዛትና ራሱን መቆጣጠር ነበር። ብዙ ሰዎች እግዚአብሔር የሆነ ድንቅ ልዩ ነገር እንዲሰሩ ሲጠራቸው በእነርሱ አንድ ነገር እንደ መስዋዕት መክፈል እንዳለበት አያስተውሉ። ድነት ነፃ ነው፣ ግን በሕይወታችን ቅባት ስላለ የሆነ አይነት ሕይወት እንድንኖር ይጠበቅብናል። እና ቅባት በአሁን ጊዜ ላይ ብዙ የምንሰማው ቃል ላይሆን ይችላል፣ ግን እኔ ስለ ቅባት ብዙ ተምሬያለሁና የእግዚአብሔር ቅባት ምን ያህል ጠቃሚ እንደሆነ በሕይወቴ ተገንዝቤያለሁ። በብሉይ ኪዳን የሚቀቡት ነገስታትና ነቢያት ነበሩ። የሆነ ነገር እንዲሰሩ ይጠሩ ነበር። እናም እንደ ምልክት ዘይት በራሳቸው ላይ ይፈስ ነበር። በእርግጥ አሁን መንፈስ ቅዱስ ያው ዘይት በመጽሐፍ ቅዱስ ውስጥ የመንፈስ ቅዱስ ምልክት ነው። መንፈስ ቅዱስ በላያችን ላይ ይፈሳል፣ ለእግዚአብሔርም ታላቅ ነገር እንድናደርግ ያስችለናል። ግን እኛ ያንን የመንፈስ ቅዱስ እኛ ላይ እንዲጥለቀለቅ ከፈለግን ሕይወታችን እግዚአብሔር በሚፈልገው አኗኗር እየኖርን ከሆነ በበለጠ የእግዚአብሔርን መገኘትና የእግዚአብሔርን ኃይል በሕይወታችን እናያለን። እኛ ሁሉንም ነገር ነፃ እንደሆነ እናስባለን። እግዚአብሔር ሞገስን ይሰጠናል እና ይባርከናል። በእርግጥ ያደርጋል። እኛም እንዲህ እንላለን፣ መዳን ነፃ ነው፣ ለእኛ ነፃ ነው፣ ግን እሱ ዋጋ ከፍሎበታል። ካስተዋላችሁ ምንም ነገር በነፃ አይገኝም። የተወሰኑ ነገሮች በነፃ ይሰጡኛል፣ ወይም እኛ መጽሐፍቶችን በነፃ እንሰጣቸዋለን። እኛ መጽሐፍቶችን በነፃ ብንሰጣችሁ እንኳን ይህን አገልግሎት የሚደግፉ አጋሮች ለመጽሐፍ ከፍለውበታል። ስለዚህ የሆነ ቦታ ላይ እናንተ ወይንም ሌላ ሰው በረከት እንድታገኙ ሁልጊዜ የመታዘዝ ዘር መዘራት አለበት። እንደምታውቁት ፈሪሳውያን አስመሳዮች ነበሩ እና በዘመኑ
እንደነሱ አስመሳይ አልነበረም። ክርስቶስ ማለቴ እሱ በጣም ከባድ ቃል እየተጠቀመ ይገስጻቸው ነበር፣ ለፈሪሳውያን፣ ለግብሶች፣ ለአስመሳዮች። ስለ አስመሳይ ሰዎች ምን እንደሚያስብ ስለሚያሳየው መጽሐፍ ማንበብ ከፈለጋችሁ መጽሐፍ ቅዱስ ላይ ማቴዎስ 23ን አንብቡ። ስለዚህ የሚነግሯችሁን ሁሉ አድርጉ፣ ጠብቁትም፣ ነገር ግን እንደሚናገሩት አያደርጉምና ተግባራቸውን አትከተሉ። ለልጆቻችሁ እንዳይዋሹ ትነግራላችሁ። ልጆቻችሁ ሲዋሹ ትቆጣላችሁ። እናም እስከዛን ስልኩ ይጠራና ማን እንደደወለ ስታውቁ ማናገር የማትፈልጉት ሰው ከሆነ ለልጆቻችሁ እንዲህ ትላላችሁ፣ ቤት የለችም በሏቸው። እንዳይዋሹ ስትነግሯቸው የነበረውን አፈረሳችሁት ማለት ነው። እኔ ፍራንሲስ አሲስ የሚናገረውን እወደዋለሁ። ሁልጊዜ ስበኩ፣ አስፈላጊ በሚሆንበት ጊዜ ቃላትን ተጠቀሙ። በሌላ አነጋገር ሕይወታችን የመዳን መልእክትን እንዲሰብክ ማድረግ አለብን። የእሱን መንገድ ከተከተሉ እግዚአብሔር ለሰዎች እንዴት አይነት ሕይወት እንደሚሰጣቸው እንዲያዩ ማድረግ አለብን። በየቀኑ ተነስቼ ከእግዚአብሔር ጋር ጊዜ እንዳሳልፍ ራሴን አስገዘዋል። ምክንያቱም ከእርሱ ጋር ጊዜ ሳሳልፍ ቀኔን የምገፋ ከሆነ ለሰዎች መልካም መሆን እንደምችል እርግጠኛ አይደለም። ያስፈልገኛል። የማደርገውም እንደ ሕግ ስለማየው ወይም እግዚአብሔር እንዳይናደድብኝ ብቻ መከተል ወይም ማድረግ ያለብኝ ነገር ነው ብዬ ስለማስብ አይደለም። ከእርሱ ጋር ጊዜ ስላሳለፍኩና ስላጠናው የምረዳው እሱን ሳይሆን ራሴን ነው። ስለ ቃሉ የበለጠ ባወቅኩኝ ቁጥር ለእኔ ይጠቅመኛል እና ስለዚህ ለወደፊቱ ሊጠቅመን የሚችሉ ነገሮች ማድረግ ልምዳችን ማድረግ አለብን። ዛሬም በተስፋና በምኞት ምንም ሳንሰራ ማባከን አያስፈልግም። እንዲህ ይላል፣ እንዲሁም ለመሸከም የማይቻል ከባድ ሸክም አስረው በሰዎች ትከሻ ላይ ይጭናሉ፣ ራሳቸው ግን በጣታቸው እንኳን አይነኩትም። ራሳችሁን ጠይቁ። እግዚአብሔር የሰጣችሁን ነገሮች እየተንከባከባችሁ ነው? ቤታችሁን፣ መኪናችሁን፣ ሌሎቹንም። እውነት ለመናገርና እንድትቀየሙኝ አልፈልግም፣ ግን የሰው መኪና ውስጥ ስትገቡ ምን አይነት ስነ ስርዓት እንዳላቸው መረዳት ትችላላችሁ። መኪናቸው የቆሸሸና የተዝረከረከ ነገሮች ያሉበት እና በስርዓት ያልተያዘ ከሆነ የሆነ የህይወት ክፍላቸው በስነ ስርዓት እንዳልተያዘ መገመት ትችላላችሁ። እንዲህ ልትሉ ትችላላችሁ፣ መኪናዬን ለማሳጠብ ጊዜ የለኝም። ያው በፈጣን መኪና ማሳጠቢያ ማለፍ ትችላላችሁ። የሆነ ነገር የእውነት ከፈለጋችሁ እግዚአብሔር የሆነ መንገድ ያዘጋጅላችኋል። ጤናችሁ ውስጥ ጤና ከእግዚአብሔር የሚሰጥ ትልቅ ስጦታ ነው። እየተንከባከባችሁት ነው? ካልተንከባከባችሁት አንድ ቀን የሚቆጫችሁ ቀን እንደሚመጣ በእርግጠኝነት እነግራችኋለሁ። ታውቃላችሁ፣ እውነቱን እነግራችኋለሁ። በመጀመሪያ የአገልግሎት ዓመት ብዙ ለፍቼ ነበር። ማለቴ በየዓመቱ 36 ጉባኤ ሳደርግ አስታውሳለሁ። በአንድ ወር 3 ማለቴ ነው። እና ጉባኤው 2 ቀን ይቆይ ነበር። በጊዜው በአንድ ጉባኤ 4-5 ክፍሎች ነበሩት እና ማንም የሚረዳኝ ሰው አልነበረም። ሁሉ ነገር ራሴ ነበር የማደርገው። ያላደረግኩት ነገር ቢኖር የአምልኮት መሪ መሆን ብቻ ነበር። ያንን ባደርግ ኖር ሰዎች ከአዳራሹ ይወጡ ነበር። በየቀኑ ከመጠን በላይ ጠንክሬ እሰራ ነበር። ከዛም በተጨማሪ ብዙ መድረኮች ላይ ንግግር አደርግ ነበር። ቢሮውን አስተዳድራለሁ። መስራት ያለብኝ ነገር ሁሉ እሰራለሁ። ለእኛ የሚሰሩ የተወሰኑ ሰዎች ነበሩን፣ ግን ስራ እንዲያስጨርሱልኝ በእነርሱ መተማመን አልለመድኩም ነበር። ነገሮች በትክክል እንዲሰሩ በሁሉም ነገር ላይ መግባት ያለብኝ ይመስለኝ ነበር። እናም በስተመጨረሻም ራሴን አሳመምኩኝ። ይሄ የዲያብሎስ ስራ ነው ማለት እችላለሁ። ነገር ግን ራሴን ስላልተንከባከብኩ ለህመም መንገድ ከፈትኩ። ስለዚህ ዛሬ የምመክራችሁ ራሳችሁን በደንብ እንድትንከባከቡ ነው። በቂ እንቅልፍ አግኙ። በየዕለቱ 6 ለስላሳ መጠጦችን ከመጠጣት ውሃ መጠጣት። ሁልጊዜ ስራ የበዛባችሁና የተጨናነቃችሁ መሆን የለባችሁም እና ያ ራስን መግዛትን ይጠይቃል። ሁሌም የሚደክማችሁ ከሆነ የእረፍት ጊዜ እንዲኖራችሁ መስራት የሌለባችሁ የተወሰኑ ነገሮችን ከእቅዳችሁ ማውጣት አለባችሁ።
እውነት ለመናገር እኔ የተግባር ሰው ነኝ። ምንም ነገር ካለማድረግ የሆነ ነገር ማድረግ እመርጣለሁ። አሁን 77 ዓመቴ ነው እና ክርስቶስ ከዚህ ምድር እስከሚለየኝ ድረስ ይሄን እያደረግኩኝ መቀጠል ነው የምፈልገው እና ስለዚህ ለምሳሌ በዚህ ሳምንት ትላንትና ስቱዲዮ ነበርኩ። ዛሬ ተመልሼ መጥቻለሁ። ነገ ጠዋት 1 ሰዓት ተኩል የሚወስድ ቀጠሮ አለኝና ከዛ በኋላ ማረፍ እንዳለብኝ አውቃለሁ። ምክንያቱም ሐሙስና አርብ የምሰራቸው የተወሰኑ ስራዎች አሉኝ። ከጓደኞቼ ጋር ምሳ በወጣ ወይም ገበያ ብሄድ እመርጣለሁ፣ ግን በከባድ መንገድ ተምሬያለሁ። እባካችሁን ያልኩትን አድምጡ። በከባድ መንገድ ተምሬያለሁ። በከባድ መንገድ የተማረ አለ? ሰዎች ነገሮች እንዴት ማድረግ እንደተማራችሁ ማወቅ ይፈልጋሉና በልምድ ትማራላችሁ። የተሳሳተ ነገር ስናደርግ ውጤቱን በማየት እንማራለን። ከዛም ትክክለኛ ነገር ማድረግን እንማራለን። እግዚአብሔር ለእኛ ጥሩ ነገር ካልሆነ እንድናደርገው አይነግረንም። ለአደጋ ጊዜ የሚሆን ገንዘብ ታስቀምጣላችሁ ወይንም ለጡረታችሁ፣ ወይንም ከመጠን በላይ ትበላላችሁ። ለወንጌል ስብከት በልግስና ትሰጣላችሁና ሰዎችን ትረዳላችሁ። መቼ ነው ለሌሎች ሰዎች አንድ ነገር አድርጋችሁ የምታውቁት? መጽሐፍ ቅዱስ ራስ ወዳድና ስለ ራሳችን ብቻ እንዳናስብ ይነግረናል። ግን ያ ስነ ምግባር ይፈልጋል። ምክንያቱም እንደ እኔ ከሆነ ከእግዚአብሔር በቀር የምፈልገውን እፈልጋለሁ። ገንዘቤን የመስጠት ወይም ሌሎችን ሰዎችን የመርዳት ፍላጎት ላይኖረኝ ይችላል። የራሴ የሆነ እቅድ አለኝና በቅድ እመራለሁ። ግን ሁሌም ሰዎችን ለመርዳትና ለማገልገል ፈቃደኛ መሆን አለብኝ። ሐዋርያ ጳውሎስ የተናገረውን እወደዋለሁ። ቶሎ ለማግኘት ልሞክር፣ ግን ጳውሎስ እንዲህ ብሏል፣ ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ይሄን በጣም እወደዋለሁ። ምርጫው ላይሆን ይችላል፣ ግን ራሱን አገልጋይ አድርገዋል። ዛሬ ከስነ ስርዓትና ራስን መግዛት የተሻሉ መሰበክ የነበረባቸው ብዙ ርዕሶች አሉ ብላችሁ እያሰባችሁ ይሆናል። ነገር ግን ካስተዋላችሁ ከዚህ የበለጠ ለሕይወታችሁ ጠቃሚ የሆኑ ብዙ ጉዳዮች ማሰብ አልችልም። መጽሐፍ ቅዱስ እንደሚለው እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። አዲሱ መደበኛ ትርጉም ነው። በሐዋርያት ሥራ ጳውሎስ ስለ ጽድቅ ራስን ስለ መግዛት እና ስለሚመጣው ፍርድ እያስተማረ ነበር እና መጽሐፍ ቅዱስ እንዲህ ይላል እና ስለ ጽድቅና ራስን ስለ መግዛትና ስለሚመጣው ፍርድ በሚናገርበት ጊዜ ግን ፌሊክስ ፈርቶ ለጊዜው ይህ በቃል ወደፊት ሲመቸኝ አስጠራለሁ፣ አሁን ልትሄድ ትችላለህ አለው። ይሄን እወደዋለሁ። ኦ ጳውሎስ፣ እኔ ለዚህ ትምህርት ዝግጁ አይደለሁም። እግዚአብሔር እንዴት እንደሚባርከኝ ብታስተምረኝ አይከፋኝም፣ ግን ስለ ራስ መግዛት ጉዳይ ዝግጁ አይደለሁም። ታውቃላችሁ፣ ዛሬ ስለ ስነ ስርዓትና ራስን ስለ መግዛት እንደማስተምራችሁ ስትሰሙ ደስ እንዳላችሁ ተስፋ አደርጋለሁ። ምክንያቱም ያ ማለት ትክክለኛውን ነገር ለማድረግ ዝግጁ ሆናችሁ የበሰላችሁ ክርስቲያኖች ናችሁ ማለት ነው። ገላትያን 6:9 ሁሌም ትክክለኛውን ነገር እንድናደርግ ይነግረናል። በጎ ነገር ከማድረግ አንታክት። ተስፋ ካልቆረጥን ጊዜው ሲደርስ መከሩን እናጭዳለን። ጊዜው ሲደርስ ማለት ምን ማለት ነው? እግዚአብሔር ያሰበልን ጊዜ ነው። ብዙ ጊዜ ለነገሮች ዝግጁ እንደሆነ እናስባል። ነገር ግን ብዙ ጊዜ ላሰብነው ነገር ዝግጁ ሳንሆን እንገኛለን። ደስ የሚለው ነገር እግዚአብሔር የማንችለውን ነገር አይሰጠንም። ላበረታታችሁ እፈልጋለሁ። በሕይወታችሁ መተው ያለባችሁ ነገር፣ ለዛም ራሳችሁን መግዛትና ስነ ምግባር የሚጠይቅ ነገር ካለ እግዚአብሔር ይረዳችኋል። አንድ ነገር እንድናደርግ እየጠየቅን እርሱ አልረዳችሁም አይለንም።
ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።